ክብር ለጌታ ይሁን። እግዚአብሔር በዚህ ስፍራ ላይ ትልቅ ነገር ያደረገልን በጣም የሚገርም ነገር ነው። እግዚአብሔር የረዳን እግዚአብሔር ትልቅ ነገር ያደረገልን። እህቴ ነፍሰ ጡር ነበረችና እህቴን እዚህ ይዣት መጣሁና የመጀመሪያ ቀን የመጣች ቀን መጀመሪያ ላይ እግዚአብሔር የተናገራት ስለ ኑሯ፣ ስለ ትዳሯ፣ ስላለችበት ሁኔታ ነበር እግዚአብሔር የተናገረው። ከዛ በሁለተኛው ቀን ደግሞ ፕሮፌት እህትሽን ይዘሻት ነኝ ብሎ አለኝ። ይዤት መጣሁ። ይዣት ስመጣ ለምን ትፈሪያለሽ? አትፍሪ፣ እግዚአብሔር ጣልቃ ይገባል፣ አትፍሪ ብሎ አላት ማለት ነው። ከዛ ደግሞ የጾም ጸሎት ፕሮግራም ነበረንና ለ14 ቀን በዚህ ጾም ጸሎት ላይ የጸለይን ሳለን የመጨረሻው ቀን ላይ የእግር ማጠብና ዘይት እግርን በማበስ አገልግሎት ነበረ። ከዛ እየጸለይላት እያለ እግሯ በጣም አብጦ ነበረ። በጣም ድልድል ብሎ እግሯ አብጦ በጣም ትጨነቅ ነበረ። እግሯ በቃ እኛም ስናይ ያስፈራ ነበረ። በጣም የሚያስፈራ የሆነ ነገር ሲነካው የሆነ ጦሽ ብሎ እንትን የሚል ነው የሚመስለውና ይዘገንናል። ግን እኛ ያው ለሷ አይምሮ ለመጠበቅ ብለን እናቃልልባታለን። ምንም ችግር የለውም እንላታለን። እሷ ግን በጣም ትጨነቅ ነበር። እንቅልፍ የለኝም ትላለች። በጣም ነበር የምታስበው። ከዛ እዚህ ልክ እግሯን እያጠበ እያለ እግርሽ ከዚህ በፊት ግፊት አለብሽ ወይ ምናምን ብሎ አላት ማለት ነው። እንግዲህ ያው እሱ እግዚአብሔር ስለገለጠለት ስለሚያውቅ ነው፣ እኛ ግን አናውቅም። ከዛ ሲላት አይ እኔ ምንም የለብኝም አለችው። ስትለው ምንም ሆነ ምንም እግዚአብሔር ጣልቃ ይገባል፣ ቢላ አይነካሽም፣ በሰላም ትወልጃለሽ፣ በሰላም ትገላገያለሽ አለ። ክብር ለጌታ ይሁን። አሜን። ከዛ ከዛ ልክ ዓርብ ዕለት በ20 ነበር ቀጠሯ፣ በ24 ነበር ቀጠሯ። በ24 ሳይመቸን ቀረና በ25 ሄድን ማለት ነው። ከዛ በ25 ዓርብ ዕለት ሄድን። ስንሄድ የምትከታተልበት ጤና ጣቢያ ከኃይለ ማርያም ፊት ለፊት ነበርና ከዛ እዛ ሄድን። ስንሄድ አየቻት፣ ሐኪሙ አየቻትና ይሄር ነው ለቼክአፕ ነው። ከዛ በኋላ አየቻትና ወደ ቤት መልሰሻት እንዳትሄጂ እዚሁ ኃይለ ማርያም ሪፈር ጽፍላታለሁ፣ አሁኑን ይዘሻት ሂጂ። ወደ ቤት ሄዱ እንኳን ቢሏችሁ እምቢ በሉ፣ እንዳትሄጂ፣ ይዘሻት እንዳትሄጂ። ደሟ በጣም ኦቨር ሆኗል፣ ደሟ በጣም ጨምሯል፣ እኛ ከአቅማችን በላይ ነው፣ እኛ አንችልም፣ ይሄንን መስራት ስለማንችል ይዘሻት ሂጂ አለችኝ። ከዛ ኃይለ ማርያም ይዣት ሄድኩ ማለት ነው። ኃይለ ማርያም ይዣት ሄድ ደግሞ ፊቷ ስለነበረ ያለችው በጣም ቴንሽን ሆነች፣ እሷ በጣም ተናወጠች። እኔ ግን ትዝ አለኝ፣ በቃ ፕሮፌት እዚህ ያስተላለፈላት መልእክት ትዝ ስላለኝ እኔ ምንም አልመሰለኝም። እሷ ስትጨነቅ ስታለቅስ እኔ እንደውም እሷን አጽናናት። ምን ያስለቅስሻል? በቃ እግዚአብሔር መልካም ነው፣ እግዚአብሔር ይሄንን ስለሚያውቅ ነው የተናገረው። ስለዚህ በፕሮፌት እኮ የተናገረው እኛ እናቅም፣ እሱ ግን ስለሚያውቅ ስለገለጠለት ተናግሯል፣ ተመቷል እና ምንም የሚያናውጥሽ ነገር የለም አልኳት። ከዛ ኃይለ ማርያም ከሄድን በኋላ ደግሞ እዛ ደግሞ የተለያዩ ኬዝ ያለባቸው አሉ። በጣም ያስጠላል። በቃ አይደለም ነፍሰ ጡር ኖርማል ሰው እንኳን ማየት የማይችለው ብዙ የሚዘገንኑ ነገሮች አሉ። እዛ ጋር ብዙዎች ደግሞ ጽንስ ሆዳችሁ ውስጥ ሞቷል ተብሎ የሚያለቅሱ አሉ። እዛ ታጅበው በቃ የተለያየ ነገር ነበርና ከዛ እዛ ደግሞ እንደገና ወደ ሌላ ሪፈራሉ፣ እዛ መርፌ ምናምን በእጇ ሰጥቷት ሪፈራሉ። ከዛ በኋላ ደግሞ ወይ ሞጆ ነው ወይ ወንጂ ነው አሉ። በዚህ ሰዓት እንዴት እንሄዳለን? አምቡላንስ የለም ስንላቸው አምቡላንስ አስተዳደሩን ሄዳችሁ መጠየቅ ትችላላችሁ አሉ። እኛ ደግሞ የትኛውን አስተዳደር ነው የምንጠይቀው ብለን በቃ ግራ ገባን። እነሱ ናቸው ቤተሰብ ነው የተናወጠው እንጂ እኔ ግን በዚህ መሀል ምንም ነገር አልተሰማኝም፣ ምንም አልመሰለኝ። ምክንያቱም እግዚአብሔርን አምነው ነበረ። እግዚአብሔር ተናግሮ አያሳፍርም፣ እንዳያሳፍርም ነው እግዚአብሔር አስቀድሞ የሚናገረው። ስለዚህ ከዛ እንደገና ኢዮኤር የሚባል ወደ ወንጂማ ከፍራንኮ በታች ዮያ እዛ ሄድን። እዛ ገባች፣ እዛ እርዳታ አደረጉላት። መጀመሪያ ኃይለማርያም በጣም እንትን አሉ። ከዛ እኔም እየጸለይኩ ጌታው አንተ ጣልቃ ግባ እያልኩኝ ለሷ እንዳይሰማት ብዬ ግን መድኃኒት ምናምን ይሄን ግዢ ሲሉ ሲያሯሩጡኝ እየሄድኩኝ በጣም ቃል አወጣ ነበረ። ከዛ አንደኛው እንደውም አመነጫጨቃት። ሲያመነጫጭቅ ወይኔ ጌታ አልኩ እና ኃይለ ማርያም ድሮም አልወደውም፣ እኔ በጣም አልወደውምና ከዛ በኋላ ልክ ወደዛ ሪፈር ተባለ። እዛ ስትሄድ እንክብካቤ ያደረጉላት፣ በግራም በቀኝም መርፌ ሰጧት። እጇ ላይ መርፌ ያደረጉና አይዞሽ እያለ ዶክተሩ ማጽናናት ጀመረ። እዛው አደርን። ከዛ ቅዳሜ ዕለት ብር ካላስያዛችሁ አናገላግልም አሉን። እሺ አልና እኛ ብር ልናወጣ ወደ ባንክ ስንሄድ 7 ሰዓት ላይ ነው፣ ሳንመለስ ወለደች። እንደውም በኦፕራሲዮን ኢየሱስ ይሁን።
እጃችሁን ከፍ አድርጉ ልናገርባችሁ። የትኛውም አዋጅ በሰማይ ድምፅ ዛሬ ተሻረ። በኢየሱስ በቤታችሁ ላይ የታወጀ አዋጅ ተሻረ። ጠላት ያወጀው ተሻረ። የማንንም አፍ መከራየት ይችላል፣ አያገባኝም። ሰይጣን ነገስታትንም ይከራያል። ዶክተሮችን ብቻ ነው ብዙዎችን አፍ ተከራይቶ ክፉ ነገር ሊያውጅ ይችላል። እኔ ግን ከሰማይ ጋር ሆኜ ዛሬ ጣልቃ ገባሁ። በእናንተ ቤት ላይ የታወጀው ተሽሯል። በሕይወታችሁ ላይ የታወጀው ተሽሯል። እስቲ ተሻረ በሏ። ኢየሱስ ጌታ። ልክ በቃ እዛው ሆነን ማዘር በቃ አረ መኪና ይፈላሻል ምናምን አልኳት እና ተዋከበ፣ ደነገጠች። እኔ በዚህ ማለት በቃ ምንም አልመሰለኝ። ምክንያቱም እግዚአብሔር ቀድሞ ተናግሯል። እግዚአብሔር በፕሮፌት አልፎ ተናግሯል፣ ሰርቷል። እውነት ለመናገር በዚህ ቤት ትልቅ ነገር ሆኖልናል። የመጣሁት ጥቂት ቀናትም ቢሆኑ ብዙ ነገር አይቻለሁ። እግዚአብሔር መልካም አድርጓል። እግዚአብሔር ሲሰራ አይቻለሁ እና እግዚአብሔር ከፍ ይበል። እግዚአብሔር የተባረከ ይሁን። ከዛ ልክ እዛው እንደሆነን ትልቁ ወንድሜ እዛ ነበረና ደወለ። ከዛ እንደውም ባለቤት መጣ በቃ ብሩን እኮ አውጥቻለሁ እየመጣሁ ነው ስትል አረ ወልዳለች አትዋከቡ ሲል በኢየሱስ እንደውም ሰርጀሪ ትሰራለች ምናምን ነበር የተባለው። እግዚአብሔር ግን ጣልቃ ገብቶ እንደተናገረው እንዳለው እግዚአብሔር ድንቅ አደረገ። በዚህ ማለት ደግሞ የዛሬ ሳምንት ባክሰኞ ነው መሰለኝ ልክ እየወጣን እያለ መጨረሻ ላይ እነ ፓስተር ቃ እንትን እያሉ አሼ ራሱ ሰላም በእህትሽና እግዚአብሔር በእህትሽ ጣልቃ ገብቷል፣ አዋጅ ተገልብጧል አለ። በኢየሱስ በቃ በዚህ ቤት እግዚአብሔር በማንም ሆነ በማንም ይሰራል አልኩኝ። ከዛ በቃ ፕሮፌት ደጋግሞ ነበር የጸለየላት ደጋግሞ ማለት ነው። እና እንደውም በእርሻዋ ቦታ ላይ ያለውን የቤቷን ችግር ሁሉ በጣም ነበር እንግዲህ አላየም አልሄደም፣ ግን መንፈስ ቅዱስ እግዚአብሔር ከሱ ጋር ያለ እግዚአብሔር በሱ ላይ ሆኖ የሚሰራው አምላክ ስለገለጠለት ነው። ስለዚህ እግዚአብሔር ትልቅ ነገር አድርጎልናል። እኔ በጣም ተጠቅሜያለሁ። ጌታ ስሙ ይባረክ። አሁንም እኔ ለብዙ ሰዎች የምለው ኑ ነው የምለው፣ ኑ የእግዚአብሔርን ድንቅ ስራ እዩ። በቃ ውጪ ላይ ሆኖ ብዙ ነገር ነው እንትን የሚሉትና እግዚአብሔር ጠጋ ብላችሁ እዩት። እግዚአብሔር አያሳፍርም። እግዚአብሔር በዚህ ቤት ድንቅና ታምርን ያደርጋል። ለብዙዎች አድርጓል፣ ብዙዎች መስክረዋል። ጌታ ስሙ ይባረክ። እግዚአብሔር እየሰራ ነው፣ በስራ ላይ ነው። ስለዚህ ወደኋላ አትበሉ፣ አያምልጣችሁ። የእግዚአብሔር ስራ አያምልጣችሁ እና ተጠቀሙላለሁ። ጌታ ኢየሱስ ፕሮፌትን ዘመኑን ይባርከው፣ ጸጋው ይብዛለት፣ ረጅም እድሜና ጤና ይስጠው። ከምንም በላይ ጤና ሲኖር ነው ሰው ማገልገል የሚችለው። እግዚአብሔር አምላክ ጤና ይስጠው፣ እሱ ሞገስ ይሁነው። እግዚአብሔር በጸጋ ላይ ጸጋን ያብዛለት፣ ረጅም እድሜ ይስጠልን። አሜን። በኢየሱስ ስም አሜን። ክብር ለጌታ ይሁን። እጃችሁን ዘርጉ፣ ለሰላም እንጸልይላት። እግዚአብሔር አምላክ ታምራቱን በቤትሽ ላይ ያጽና። ደግሞ በራስሽ ምስክርነት ምትመጪ ሆይ በኢየሱስ ስም በአንቺ ፊት ደጆች ይከፈቱ። ተራራው በፊትሽ ይቅነት። የትኛውም በአንቺ ላይ የሚወረወር ቀስት ይሰበር። ደግሞ ብላቴናውን እናትየውን በኢየሱስ ደም ሸፍነናል። ከዛ አመለጡ ብሎ አሁን አራስ ቤት የሚፈልጋቸው እባብ የተቀጣዩ በኢየሱስ ደም ተሸፍነው ይኑሩ። ጤናቸው ይጠበቅ። ምትበላው ይስማማት፣ ምትጠጣው ይስማማት። ለብላቴናው የእናቱ ጡት ይስማማው። በኢየሱስ ደም ጸልያለሁ። ተፈጸመ። በኢየሱስ ለጌታ ክብር ስጡና ምስክርነቷ ምንድነው? መቼ ነበረ? ማክሰኞ ማታ እሁድ ዕለት የስ እና ለኮንፈረንሱ ዘርዝሩ ስል አካውንት ወስዳ 1000 ብር ዘራችና የሆነ የምጠብቀው ነገር አለ ከገባ ተጨማሪ ይዤ እመጣለሁ አለች። ከዚህ ልክ እንደሄድኩኝ በ4 ሰዓት ውስጥ ገባልኝ አለች እና ዛሬ ተጨማሪ በረከት ይዤ መጥቻለሁ። በኢየሱስ ስም አሁንም የማይቋረጥ ምንጭ ያገኝሽ፣ ተጨማሪ በረከት ያገኝሽ። በኢየሱስ ደም እየጨመረ መሄድ ምንጭ ያገኝሽ። የእሷ ምስክርነት ሰምታችሁ ቢሆን በቀደም 1ኛ ወሯ ላይ ስትመሰክር ድሮ አጠፋለሁ ገንዘብ ብዙ ቦታ ነው እጄ በቃ ምን እንዳረኩ ራሱ አላውቅም አለች። ጌታ እዚህ ስትመጣ ገንዘብሽን ከእጅሽ የሚበላ ነገር ይመታል አላት። አሜን ብላ ሄደች። ከዛ በኋላ እዛ ማጠፋውን አለች አምጥቼ ፖስታ ውስጥ አደርጋለሁ አለች። ከዛን ቀን ጀምሮ ገንዘብ ከቤቴ ጠፍቶ አያውቅም። የሚገርማችሁ ነገር አቅጣጫውን ቀየርኩታል። እዛ ሰፈር ላይ ማጠፋው እዚህ ፖስታ ላይ አድርጌ በሄድኩ ቁጥር ታክሲ ስወጣ ሰው ነው የሚከፍልልኝ።
ከዛ ወዲህ በቃ ወጪ ማወጣበት አጣዋለች እና እግዚአብሔር በጣም እየረዳት ያለች ሴት ናት። ኢየሱስ ጌታ ይገርም ነው። እውነቷ በጣም የሚገርም ነውና በቀደም እዚህ ጾም ጸሎት ላይ ነበርና አንድ ምልክት ይሆናል ብዬ ጸልዬላት ነበርና ከዛ ይሄ ቤቴ 11 ዓመት የኖርኩበት ቤት ነው እና ቀለም የቀየርን ቀለም የተቀባ ምናምን ነገር እያለ ቆጣሪ እሳት ፈጠራል። ከዛ በጣም ደንግጦ ሰው እንትን ሲል በጌታ በኢየሱስ እያልኩኝ አንተ የኔን ቤት አታቃጥልም አትበላም ብዬ ስል ቆጣሪው በራሱ ጊዜ ዘግቶ እሳቱ ጠፋለች። የሚገርም ነገር እና እሳት አደጋ ሳይመጣ የሆነ ነገር ሳይሆን እጃችሁን ከፍ አድርጉ። የእናንተን ነገር እግዚአብሔር ጣልቃ ገብቶ ያስመልጥላችሁ፣ በኢየሱስ ስም ያስመልጥላችኋል። ነገሩ እኮ ያለቀ ሊሆን ይችላል። እግዚአብሔር ጣልቃ ገብቶ ያስመልጥላችኋል። እሺ አቦ ዋቀኪያ ገለቶሚ መሌ ማልጀነሬ አቦ ኢየሱስ ኬኛ ገለቶሚ መሌ ማልጀነሬ ገለቶሚ ገለቶሚ መሌ ገለቶሚ ገለቶሚ መሌ ማሲንጀነሬ ማሲንጀነሬ። ልክ ይሄ ሲሆንልኝ እዛ ያሰብኩት ይሄን ነው። መድረክ ላይ ቆሜ ይሄንን መዝሙር ዘምራለሁ። በኢየሱስ ስም ተፈጸመ። በኢየሱስ ስም አመሌ ባህራት ይከል በልበል ከሚዩ ሲዱረን ዳበቲን አርኪ ዋቀዮ ሲያዶርሰ ኤቢፈሚ ኤባፍታይ ለምቴ በፊት ሁለቱ ጭቋሬ ማለት እንደዚህ ያለሽ ተካለሽ ከዛሬ ታንት በፊት የዛሬ 2 ዓመት በፊት ሲስተር ቶፋኒ አከንዲስ ሄዳችሁ ስትደረግ በአንዱ ለሁለት ቶፋኒ አንድ 3 እና 4 ፍሬ ነበረ። ከዛ ካልተቆረጠ ወደ ካንሰርነት ይቀየራል ስትባል በቃ ደነገጠች። እኔ ዳንኩበት ቸርች አልሆነኝና ላጸልሽ ስላት በጣም ትናንችን ወስና ነበር እንዲቆረጥላት። ከዛ እኔ እንደምን ብዬ ትልጋ መጣኋት እዚህ ተጸለየላት በዘይትና በውሃ እሱን መስላ ተጠቀመች። ጠፋላት ምናልባት እሷ ድምጿን ዝቅ አድርጋ ስለተናገረች አልሰማችሁ ይሆናል። የዛሬ 2 ዓመት ወይ ደግሞ አማኝ አይደለችም ነበር እህቷ። እሷን ጌታን የተቀበለችው እዚህ ነፃ ወጣ እና የዛሬ 2 ዓመት ነው ይዛት የመጣችው። ጸለይኩላት፣ ለብቻ ነው የጸለይኩላቸው። ከዛ ደግሞ ውሃና ዘይት ይዛ መጣች ራሷ ማለት ገዝታ። ከዛ በዚህ ውሃና ዘይት ላይ ጸልይ የእህቴ ጡት ይቆረጣል ተብሏል። ወደ ካንሰር የሄደ ስለሆነ መቆረጥ አለበት ተብሏልና ጸልይ አለች። እሺ ብዬ ጸለይኩ። እግዚአብሔር ጣልቃ ይገባል። እንደውም ቤተሰቦችሽን የምትወርሺበት መንገድ ይሆናል። እግዚአብሔር አያሳፍርሽም ብዬ ጸለይኩላት። ሌላ ያንን ዘይት በመቀባት በምናምን ጸለየች። ጡቱ ምን አልሆነም፣ አልተቆረጠም፣ አይቆረጥም። አሁን ለጌታ ክብር ይሰጣል። ወር አካባቢ ደግሞ ሲስተር እንትን ይጀምራል ፕሮሰስ ጀምራ ነበረ። ከዛ ጸለይን፣ ሰላም ገብታለች። አሜን። ኢየሱስ ይሁን። ቆይ አትጂ፣ ኢየሱስ ያድናል። ያው እንደምታውቁት ለመድረክ አዲስ ናት።
ለምስክርነት እንኳን መድረክ ላይ ቆማ አታውቅም። ለእኔ ነግሮኛል። እኔም ስለምረዳቸው ብዙዎቹ መድረክ ላይ መውጣት ስለሚፈሩና ስለምረዳ ብዙ መድረክ ላይ አላወጣቸውም እና ግን ይሄ ለብዙዎች መታነጽ ይሆናል ብዬ ስላሰብኩ ነው የግድ ዛሬ መስክር ያልኳት እና ከዚህ በፊትም ትመሰክራለች ብያችሁ ሳይመቻት ቀርቶ ነው የቀረችው እና ሌላው የዛሬ ወር አካባቢ እዚህ እናንተ ሁላችሁ ምስክር ያላችሁበት ስጸልይ ከሷ ላይ አንድ መንፈስ የቤተሰብ መርገም ነኝ የሚል መንፈስ ከላዩ ላይ ተመታና የእህትሽ ጉዳይ ምንድነው ስላት እህቴ 3 ጊዜ ፕሮሰስ ጀምራ ፌል አድርጎባታል ነበራችሁ አይደል? ፌል አድርጎባታል። ስለዚህ ያ በዛ ጉዳይ ላይ እንጸልይላት ነው ስትለኝ ይሄ ፌል አያደርግም። ኢየሱስ ጌታ ነው። የመጨረሻ ይሆናል። እግዚአብሔር ጨርስላታል ብሎኛል። ጉዳዩ አልቆ እሑድ ጸልይላት እሷ ሐሙስ ነው ባይዘው ደውላ ነገረችኝ። ነግሬያችኋለሁ፣ ለእናንተ መስክሬላችኋለሁ። ባይዘው እኔው ራሴ ስለመሰከርኩ ዛሬ ራሷ ተናገረኝ። ከዛ ሐሙስ ዕለት ተደውሎላት ሲስተር እኮ ይኸው እየበረረች ነው። አሜን። ለአንድ ሰው መልእክት ነው በጌታ በኢየሱስ ክርስቶስ የሚጨንግፍ 4 የሚጨንግፍ 5 የሚጨንግፍ የእናንተ ነገር ዘመን ያስቆጠረን ይሁን። እኔ መልእክት አለ። ከዛሬ ቀን ጀምሮ የማይጨንግፍ በር ተከፈተ። ተስማሙና የኔ በር በሉ። ከዚህ በኋላ በሉ ጭንገፋ በሉ አያገኘውም በሉ። እኔ አላቅም ለ5 ሰዎች እግዚአብሔር እንደዚህ ብሎኛል። ምንጭሽ አይጨነግፍ፣ የጀመርሽው ነገር አይቆም፣ የተዘጋ በር በፊትሽ አይቀጥል፣ እከፍተዋለሁ አለ ጌታ። በኢየሱስ ስም ነገርሽ አንቺ የተለቀቀ በረከትሽ ይለቀቅ። ከስኬት ወደ ስኬት ፍጠኝ። መርገም ሁሉ ይሰበር። እግዚአብሔር ስም የተመሰገነ ነው። በእውነት እዚህ ቦታ ኢየሱስ አለ። እናንተ እንደ ቀልድ አትዩ። አምናችሁ ከመጣችሁ እንቆቅልሻችሁ ያልተፈታላችሁ ሰዎች እንቆቅልሻችሁ ይፈታል። አምናችሁ እመን እንጂ አትፍራ የሚለው ቃል አምናችሁ ከመጣችሁ ተቸግራችሁ የመጣችሁ ዛሬ የሆነ ነገር ይዛችሁ ትወጣላችሁ። አሜን። እግዚአብሔር ስም የተመሰገነ ይሁን። እኔ ባለፈው እሑድ ሳምንት ትምህርት ላይ የነበራችሁ እዚሁ ነቢዩ አገልግሎት ትምህርቱን አስተምሮት መጨረሻ ላይ ጸለየልንና ለሁለት ሰዎች የሥራ በር ይከፈታል። እንደውም እንደ ቀልድ ለቅርጫ የምትቸገሩ ሰዎች የሆነ የሥራ በር በረከት ወደ እናንተ ይመጣል ብሎ ቃል አወጣ። የሚገርማችሁ ነገር ሌሎቹ ያላመናችሁ አመልጣችኋል። እኔ ግን አምኜ ይሄ ነገር ይሆንልኛል ብዬ አምኜ ከዚህ እንደወጣው 20 ደቂቃ አልሞላ። የሚገርማችሁ ነገር ከዚህ እንደወጣው ልክ እዚህ ጋር ስደርስ 3 ስልክ ተከታታይ ተደወለልኝ። እግዚአብሔርን አመስግኑልኝ። 3 የሥራ በር በሰኮንድ 3 ሰው ደወለልኝ። እኛ የምንፈልግ ለሥራ ነው ነገ እንድትጀምር ብሎ ደወሉልኝ። የሚገርማችሁ ነገር ለካ ነብዩ ያወጣ ቃል ለካ እውነት ነው እንዴ እኔ ላይም ሰራ ብዬ እኔ በእውነት በጣም ደስ ብሎኝ እና ሳምንት እንደውም እግዚአብሔር ቃል እውነት ነው በሉ። ከነብዩ አፍ የምንሰማው ቃል እሱ እግዚአብሔር ቃል ነው በሉ። እግዚአብሔር ቃል እውነት ነው በሉ። እኔ አሁን ሌሎቹ አሁን እንደ ቀልድ ላምኑ ይችላሉ፣ ግን አምኔ እዚህ ስፍራ ትንቢት ብቻ መጠበቅ የለብንም። አምኔ ከመጣን እዚህ ስፍራ ጌታ ይሰራል። ቃሉን ከሰማን እኛ በዝማሬ መልእክት አለ፣ በወንጌል መልእክት አለ፣ በባራ በኩል መልእክት አለ። እኛ ትንቢት ብቻ መጠበቅ የለብንም ወገኖቼ። ግን አምናችሁ ብቻ ነው ይሆንልኛል ይደረግልኛል ካላችሁ ይሆንላችኋል። የሆነ ነገር ይዛችሁ ትወጣላችሁ። ችግራችሁ ይፈታል፣ እንቆቅልሻችሁ ይፈታል። ያመናችሁት ያጣችሁት ነገር ታገኛላችሁ። 2018 የመውጣታችን ዘመን ዓመት የሚለው ቃል ተጽፎ ነው እዛ ጋር የምናገኘው። ይሄ ከአሁን በኋላ ጴንጤ የሚባል ነገር ችግርን አይል፣ መከራን አይል፣ ድህነትን አይል፣ ለቅሶን አይል። ከአሁን በኋላ የተቸገረው አግኝቶ ወጥቶ እዚህ ለቸርቹ ትልቅ ህንፃ እንሰራለን። ለምን? ቃሉ ስለወጣ ነው። ዘመናችን ስለሆነ
የምናለቅስበት ዘመን አይደለም፣ የምናገኝበት ዘመን ነው እንጂ የምናለቅስበት የምናለማበት ዘመን አይደለም ወገኖቼ። አምናችሁ ብቻ ነው ነብዩን እግዚአብሔር ይባርክ ብላችሁ እስቲ መርቁልኝ። እግዚአብሔር ይባርክ፣ ዘመን ይባረክ፣ አትያዝ፣ ምድርቷን ውረስ። እግዚአብሔር ከአንተ ጋር ይሁን፣ ጸጋውን ከዚህ በላይ ያብዛል። እግዚአብሔር አመስግኑ። መጨረሻ ላይ